በእንቅስቃሴ እግዚአብሔር በህልም በራእይ በቃሉ ይናገራል። ያንን ሰምቶ የሚንቀሳቀሰው አሁን ምሪትን ለመቀበል ተስፋ ቆርጦ ባለበት እግዚአብሔር መጣና እንደዚህ አለው፣ ከሙሴ ጋር እንደሆንኩ ካንተ ጋር ሆናለሁ። ሳትቀየር ሳልለወጥ ካንተ ጋር ሆናለሁ። ይሄ ህዝብን ይዘህ ወደ ዮርዳኖስን ተሻገር፣ ወደ ማዶ ተሻገር። እዛው ማዶ ላይ ሁሉ ነገር አሳልፈ ላንተ ሰጥቻል። እጅን ከፍ አድርግ። ለአንድ ሰው መልእክት አለኝ። በተጨነቀው ጉዳይ እግዚአብሔር አሳልፎ ላንተ ሰጥቷል። እስኪ ለኔ ተሰጥቶልኛል በል፣ በእጄ ወስጃለሁ በል። አንድ አመን ጮክ ባለው ድምፅ አሜን በል። ኢያሱ ከምዕራፍ እስከ ስድስተኛው ምዕራፍ ላይ ስትሄዱበት ኢያሪኮ ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበረች። ካለ በኋላ ወደ ኢያሪኮ የሚገባ ከኢያሪኮም የሚወጣ አልነበረም ይላል። የእግዚአብሔር ድምፅ ወደ ኢያሱ መጣና ኢያሪኮና ጽኑ ኃያሏን ላንተ ምን አድርገዋል? ሰጥቼዋል። ኢያሪኮ ከነቁልፉ ላንተ ምን አድርገዋል? ራባሃዲያን አማንዶ። ከዛሬ ጀምሮ ለአንዳንድ ሰው ከነ ሁኔታው ላንተ ተላልፎ ተሰጥቷል። እስኪ ከዛሬ ጀምሮ በሉ ጠላት ባሰበበት ሳይሆን ባልታሰበበት ነገር የተቀየረ። አሜን አሜን አሜን። አንድ አማኝ ከዚህ ሰዓት ጀምሮ አንዳንዶቻችሁ ስፍራ ትቀይራላችሁ። ስራ ይቀየራል። አስተሳሰባዊ ዓለም ይቀየራል። ጠላት ያለው ሰውን እግዚአብሔር ያለው በህይወት ላይ ይሆናል። አሜን ነው። እግዚአብሔር አምላክ እንዲህ ይለኛል። አንዳንድ ሰዎች ማለት ነው መስመር ያጣችሁ ሰዎች የትኛው ምርጫ ማድረግ እንደምትሉት ግራ የገባችሁ ሰዎች ነው ያለው። ውለድ በእናንተ ቤታችሁ ላይ አነጋጋሪ ነገር ያደርጋል። እግዚአብሔር በህይወታችሁ ላይ አነጋጋሪ ነገር ያደርጋል። አንዳንድ ሰዎች ውሳኔ ያቃታችሁ ነገሮችን ወዴትም ለመውሰድ ግራ የገባችሁ ሰዎች ነው ያለው። ከዚህ ደቂቃ ጀምሮ መፍትሄ ተሰጥቷል። ጮክ ባለው ድምፅ እስኪ ጊዜው የኔ ነው በሉ፣ ሰዓቱ የኔ ነው በሉ። የእግዚአብሔር ባሪያ ከቁጥር 12 ላይ ኢያሱ የእግዚአብሔር ባሪያ ሙሴ እንዲሁ ብሎ ያዘዘውን ቃልን እግዚአብሔር ሲናገር የነበረው ተስፋው ቃል ሙሴ የተናገረውን ቃል ይሰማ ነበር። እግዚአብሔር አምላክ ደግሞ መጣና ከቁጥር 5 ላይ እንደዚህ ነው ያለው፣ የዚህ ሕግ መጽሐፍ ካፉ አይለይ፣ ከሙሴ ጋር እንደሆንኩ አንተ ጋር ይሆናል ካለ በኋላ እንዲሆን በቀንም በሌሊትም ምን በል አስብ፣ የዛን ጊዜ መንገድ ምን ይሆናል? ይቀናል። አሜን ነው። ከዛሬ ጀምሮ በሉ እስኪ በተሰራበት መንገድ በሉ መመላለስ ይጀምራለሁ። አንድ አማኝ ጮክ ባሉ ድምፅ አሜን በሉ እስኪ። የኔ ምዕራፍ በሉ በታላቅ ሁኔታ ተቀይሯል።